ፉል ኮንፊደንስ ነው። ቤት ላይ አስቀምጥም አያምንም። በቃ ቤተሰብ ልክ ይሰማልሽ እና ልክ ስጠራ በቃ ይኸው እንትን አላችሁ አፈተሻችሁኛ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? የጃዊ ቤተሰቦች አላችሁ ወይ? ሰላም ነው? ሁሉ ሰላም ነው ወይ? ዛሬ እንግዲህ ብዙ ነገሮችን ያው በጃዊ እየሰራን ነው። ብዙ ሚስጥሮችንም እያወጣን ነው። እኔ ያመንኩ እንግዲህ በጣም ይቅርታሹ። በነገራችን ላይ አንዳንድ ነገሮች ላይ መጠራጠር ግድ ነው። እኔ አውቃለሁ። እኔ ሰው በማመኔ ብቻ እስከዛሬ መከራዎች ደርሰውብኛል። በጣም ብዙ መጥፎ ነገሮች ደርሰውብኛል እስከዛሬ ድረስ ማለት ነው። እውነቱን ለመናገር ለፍቻለሁ፣ ደክሜያለሁ። ነገሮች አበላሽተውብኛል። ሰዎች ዋጋ አስከፍለውኛል። ሳምን ደግሞ እኔ እምን ነው ማድረገው። ትንሽ እንኳን አልጠራጠርም ሙሉ ለሙሉ ማለት ነው። ከዛ ከጊዜ ወደዚህ ምን ተሰማኝ መሰለ? የሆነ ነገር አምኜ ሳደርግ እየከሰርኩ፣ የሆነ ነገር አምኜ ሳደርግ ራሴን እያጣሁ፣ የሆነ ነገር አምኜ ሳደርግ ቤተሰቤ እየፈረሰ መጣ። ከዛ በኋላ ኮሜንት ማንበብ ጀመርኩ። ኮሜንት ላይ ደግሞ ሳሚ የዋነ ሰውን ታምናለ፣ ሰው ማመን ደግሞ እንደዚህ አይነት ዋጋዎችን ያስከፍልሃል ይሉኛል ማለት ነው። በተደጋጋሚ የሚያውቁኝ ነው እንደዛ የሚሉኝ። ሌሎቹማ በክፋት ነው የሚወስዱብኝ። ሰውን ማመኔን የዋ መሆኔን በክፋት ነው የሚወስዱብኝ። እሷ እንድትድን ስለማትፈልግ ነው። እሷ የሆነ ነገር እንድትሆን ስለምትፈልግ ነው። ጅል ስለሆንክ ነው። ፋራ ስለሆንክ ነው። ገለመሌ ብዙ ነገር ይሉኛል። ይህ ሁሉ የምባለው ለምን መሰለ? ሰው ስለማምን ነው። በቃ የመጣውን ሰውላ ስለማምን ነው። እኔ ይቺ ወናንሳ የምትባል ሴትዮ ብዙ ጊዜ ለማስወጣት ብዙ ጊዜ ወስኜ ነበር። ግን ላስወጣት በር ላይ ሳደርሳት ታሳዝነኛለች። እሷም ራሱ የምታወራው ነገር ያሳዝናል። ብወጣ ከዚህ አንደኛ እሱ ይገኛል፣ ሁለተኛ ደግሞ ኑሮም የለኝም ስራም የለኝም እንዴት ነው መሆኑ ብላ ስትለኝ ታሳዝነኛለች ማለት ነው። ከዛ እንደገና ደግሞ በቃ የወሰንኩትን ውሳኔ ቀለብሳለሁ ማለት ነው። እና እኔ ይግደለኝ በቃ የዋሆኜ ብሞት ይሻለኛል። ጨካኝ ሆኜ ደስተኛ የሚመስል ግን ደስተኛ ያልሆነ ህይወት ከምኖር እኔ ብሞት ነው የሚሻለኝ ማለት ነው። ለማንኛውም እንዴት ነው ዛሬ እየመጣ ነው? ዛሬ እንግዲህ ደውዬ ጠርቼዋለሁ፣ ቀጥሬዋለሁ። አሁን ቪዲዮም የጀመርኩበት ምክንያት ምንድን ነው? እሱ እየደረስኩ ነው ስላለኝ ነው ማለት ነው። ግን ማለት ነው አንተን ካየ ነገሮች ይበለሻሻሉ አይደለ? ስለዚህ ለተወሰነ እኔ የተወሰነ እሱን እስከማወራው ድረስ አንተ ላይን ስለሚጠላኝ መደበቅም አለብህ። ለአይን ስለሚጠላ ብቻ ሳይሆን ነገሮችን ስለሚያበላሽ የሚደበቅ በኋላ እኮ ይወጣል እኮ። በኋላ ምን ሆነች ነው? በኋላ እኮ ይወጣል። ፊት ለፊትማ ይወጣል። መውጣት እኮ አይቀርም። ግን ማለት ነው መጀመሪያ አሁን እኔ እሱ ሲመጣ ሊመታኝ ይችላል እኮ። አሁን እኮ እሱ ነው አንድ ሊመታ ይችላል። ግን ማለት ነው አሁንም አሹ ዳኒን እኔ አምኜው አይደለም፣ ሚስቴ እንድትንልኝ ካለኝ ፍላጎት አንጻር ብቻ ነው። ገብቷል። ከእሱ ጋር ከመስማማት ውጭ አማራጭ የለኝም ብዬ ስላሰብኩ ግን አንዳንድ ነገሮችን ደግሞ የሚያደርገው ነገሮችን እያየ ነው። ጥሩ ነው እኮ ነገሮች እየተቀየሩ ምናምን ያሉት። ግን ማለት አሁን ትላንትና ፓስፖርት መጥፋቱ ብቻ ደብቀ ሆስ ቢሆን ብዬ አሰብኩ አልኩ እኮ። ደብቀ ከሆነ ደግሞ አንተም ተናገርክ። ደብቄ ከሆነ በእርግጠኝነት ከኪሱ ሁላ አይወጣም፣ ከኪሱ አይጠፋም። ኪሱ ውስጥ ይዞ ይመጣል። ዝም ብለህ ስትጠራው ተሸክሞ ነው ይዞ የሚመጣው ምናምን ብላን። መጀመሪያ ደረጃ በቀለል ባለ አማርኛ ማለት ነው እናውረው። የደበከን ነገር ካለ ምናልባት ከዚህ በፊት የፈጠርከው ስህተት ካለ እና ያንን ብቻውን ማረም የምትችል እና የምትፈልግ ከሆነ ምናምን ብለህ ብዬ እኔ ላውራው መጀመሪያ። ገብቷል። ከዛ በኋላ የሚለንን እንስማረን ብቻ በምታረጋግጥበት መንገድ አመጣጥ እኔ ይሄንን ብቻ ልታቀለኝ ነው። እሺ አይ እማምነህ መጥቶ ፓስፖርት ኪሱ ውስጥ ከተገኘ ብቻ ነው። ቆይ እኔ ግን ግራ እየገባኝ ነው። ይሄ ሰውዬ ከየት ነው ይሄ ወሬው ላይ የሚያመጣ? ወሬማ ጓደኛው ነው። ከዛ ደግሞ
እንዴት ነው አሁን ግን አንዳንድ ነገሮችን አሁን ከተጣላ በኋላ ኢንፎርሜሽን እንዴት ነው የምታገኘው? ኢንፎርሜሽን በሱ በኩል እሱ እንዲከተል ብዙ ማድረጋቸው ነገር እንትኖች አሉ፣ ሰዎች አሉ። ለምንድን ነው ግን ይሄን የምታደርገው? ማለት እኛ የምትረዳ ለሳ በማሰብ ነው። አንተ ብዬ አይደለም። በፊት ላይ ስለማውቃት ሲደረግባትም ስለነበርኩኝ የዛን ታይም ላይ ሲያስደረግባት ወንጋይ ሲያስደረግባት ስለነበርኩኝ አብረ ነበር እንዴ? አይደለም ነበርኩኝ ነው። እሺ ችግር የለም። እቺ ዝም ብሎ አውቅ ነበር የዛን ታይም ላይ እና የዛኔ ራሱ ያኔ ወደ ቤት ነገር እኮ የዛኔ ከእናንተ ጋር በደንብ አልታወቅም ነበረ። እኔ እንደዚህ ደግሞ ነገሩ እንደዚህ በቃ መጥፎ። እሺ አሁን ማለት ነው ምንም አልፈተሽም ምናምን የሚል ከሆነና ጉልበት ምናምን የሚጠቀም ከሆነ ያው ተዘጋጅ፣ አንቺም አንተም ተዘጋጅ። በጉልበት እንትንለዋለን። ግን ሳናስባት ዝም ብለን እንጠይቀውና ከዋሸን ልክ እንደዋሸን በቃ እየዋሸን እንደሆነ ነው የተሰማን። ስለዚህ ለምን ቼክ አናረግህም ኪስን? አንተ ከሌለብህ ምንም ነገር ከሌለብህ ተፈተሽ እንለዋለን ማለት ነው። እንደዛ ብለህ ዞር ጋርግስ እምቢም አለው አይደል? እንደ አይኔ ምን ይሰራል? አንቺ አይንሽ ምን ይሰራል? ትንከረፈፊያለሽ እንዴ? አይንሽ ጨፍነሻል? እንቅልፍ ወስዶሻል? እባክሽ ወደዛ ያማታ እንዴ? ከሸወደኝ አይሸውዳችሁም። እንደማታውቁ ስለሚያውቅ አሁን እሱ የሚያውቀው እኮ እናንተ እንደምታውቁ ምንም የሚያውቁ ታሪክ የለም። ስለዚህ ለዛ ሲል ሌላ ቦታ አስቀምጠው ምናምን ሊመጣ አይችልም። ኤኒ ታይም ሲክሙት ነው የሚዞረው። አሁንም እኮ አንተ በኮንፊደንስ ነው እያወራ ያለው። እኔ ፉል ኮንፊደንስ ነው። ቤቱን ላይ አያስቀምጥም፣ አያምንም። በቃ ቤተሰብ በጣም ጥሩ። ስለዚህ ምንም ጊዜ ማቃጠል አያስፈልግም። አንተ የት ይሁን እዚህ ይሁን እንዴ የማይጠረጥርበት ቦታ ዘቀቅምት ያረ እንደዛ ይሁን እንዴ እና ያንን ወንበር ያዝና እዚች ጋር ደቅበል ጠርዝ ኩሽና ውስጥ ማለት ነው። ከዛ በሩን መለስ እናደርጋለን። ለምዘጋጅ ብሎ አይጠረጥርም እንዴ? ለምን እንደሚጠራጠር ምን አገባው? በእኔ ቤት ብዘጋ ብቆልፍ ምን አገባው? እና ሲጀመር አይጠረጥርም እንጂ እኔ እንዳለው እኮ እሱ አያውቅም። በምንም ተታሪሽ ነበር እንዴ? ነግራችሁ ተለሱ? አራ ምንም ማለት ነግራችሁ ተለ ምንም ነው ምን እንደዚህ ልክ ነው። ኮንፊደንስ የላትም። ኮንፊደንስ የላችሁም። አይ እሷ ምናልባት እንግዲህ ነግራው ሊሆን ይችላል። መጋረጃ ስማርት እኮ ምንድን በረራው እንደ አይታይም። አይ መጋረጃ ስርማ አይሆንም። ለሱ ኖርማል ና ካላችሁ እዚች ጋር ከዛ ታውቃለህ፣ ያው የምናወራው ነገር በደንብ ይሰማል። በሩን በደንብ አልዘጋም። እሱ ጋር ቁጭ በል ልክ ይሰማል። እሺ እና ልክ ስጠራህ አይደለም እኔ አልጠራም። የምናወራው ነገር ራሱ ይጋብዛል እንድትወጣ ማለት ነው። ከዛ እንደዛ እንትን እላለሁ ማለት ነው። አንቺ ደግሞ ምን ታደርጊያለሽ ልንገርሽ፣ አትቸኩይሽ። እኔ ነኝ የማውጣጣው። ዝም ብለሽ ቸኩለሽ እንዳታስባትቺ፣ መጀመሪያ ላይ እንዳታስነቂ። አብዛኛውን ዝም ብትይ ነው የሚሻለሽ። ካወራሽም የማይገናኝ ነገርሽ። ፍቅር የለችም እንዴ? ተኝታ ነው ሰዎቻችን። ያው እሱ አሁን ልክ ከሆነ ይሄ አሹ ልክ ከሆነ እንግዲህ ፓስፖርቱን በኪሱ ይዞ ነው የሚዞረው ካለ እናገኝበታለን። ፓስፖርቱንም በዛውም እንቀበላለን። እቅዱንም እንትንላለን ማለት ነው። ሳናስነቃ ፓስፖርቱን ጉሮሮን ይዘን ከተቀበልን በኋላ እንግዲህ ያቀደውን እቅድ ይበላሽበታል። ያለ ክፈች ዳኒ እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው? ቁጭ በልና ሰላም ነው? አለን እግዚአብሔር ይመስገን። ደህና ነች እግዚአብሔር ይመስገን። ያው ምን አዲስ ነገር አለ? አዲስ ነገር ምንም የለም። ያው አንተም እየረዳን ስለሆነ ተመስገን ነው ብቻ። ለሁሉም ነገር እግዚአብሔር ይመስገን። ለውጥ ምናምን ላይ እያየን ነው። ለውጥ እያየን ነው። ግን አሁን እኔ አንድ ጥያቄ ምንድን ነው መስተፋቅሩ ቢለቃትና ወደ አይምሮዋ ብትመለስ እሱን እኮ ነው ፍላጎታችን ሲጀምር እኮ። ግን ውጤቱ ምንድን ነው? አሁን ከዳነች በኋላ ማንን ነው የምትወደው? ማለት በቃ እኔ መጠየቅ ይከብዳል። ግን ከኔ ጋር ነው ለመሆን የምትሞክረው? ከአንተ ጋር ነው? አይምሮዋ ንጹህ ሲሆን እሱን እየዳነች ስትል እናያለን። አትጨነቁ፣ ችግር የለም። ነገሯ የምናየው ነገር
ግልጽ እኮ ነው ዳኒ ጥያቄው። አይ ምን እየተረጠራችሁ ነው? ኖ ስትድን የሚለቃት እኮ አሁን እኮ ያረከስነው ነገር እኮ እንትን ነው መስተፋቅሩን አይደል? አዎ። ከዛ በኋላ ነው አሁን የሚፈጠረው ነገር ግራ ይገባል። ቶቶ በቃ ለማንኛውም ዛሬ እንኳን የፈለኩ ጉዳይ ስላለኝ ነው። ሰላም ነው አይደል? ችግር የለም፣ ምንም ችግር የለም። የፈለኩ ጉዳይ ስላለኝ ነው። እንዴ ተሽሏት የለም እንዴ ነው? በቃ የፈለኩ ጉዳይ ስላለ ነው። ነይ እዚህ ጋር ነይ፣ እዚህ ጋር ተቀመጥ። አይ ችግር የለም፣ ቁጭ በል። ቆይ እሷ እዚህ ጋር ትቀመጣለች። ፍቅር ነይ እዚህ ጋር ቁጭ በል። ፋት እንጃ ታስጨንቃለች። በፈለገችው በኩል ተቀመጥ። ምን ሆነ? እሺ ጥያቄ ስላለኝ ነው የጠራሁት። ማለት ጥያቄ ስለ ያው ማማክርም ነገር ስላለ አሁን የእውነት ከልብ እየረዳህን ያለው ነው ለራስህ ጥቅም የተፈጠረ ነገር አለ? በሰላም አይመስለኝም። ሁላችሁም ፊታችሁ አይ ብቻ ጥያቄዋን ብቻ መልስልኝ። ከልብ ነው ወይ እየረዳህን ያለው? አንደኛ ጥያቄ። እኔ ከልቤ ባይሆን እዚህ ቤት ምን አስደረሰኝ? አይ ይኸውልህ እንደዛ ሳይሆን አዎ ወይም አይ ብለህ እንድትመልስልኝ ነው የምፈልገው እንጂ ዙሪያ ጥምጥም አይደለም። የሆነ የተረበሻችሁ የሆነ ነገር የሆናችሁት ነገርማ አለ እንጂ በሰላም ምንም ልንረበሽ አንችልም። እኛ የማናውቀው ከጀርባችን ምንም ነገር እያደረግክ አይደለም። ሰላም ናችሁ ግን? ዳንኤል አትዋሸኝ፣ ይቅርታ አድርግልኝ። በጣም ምን የተገኘ ነገር ኖሮ ነው አሁን እንደዚህ? አይደለም እየዋሸህን አይደለም ወይ? የምንፈልገውን ነገር ማለት አንተ ከጀርባ የምትፈልገውን ነገር እያደረግክ ነው እያደረግክ አይደለም? ምን ላደርግ እችላለሁ? እኔ የእሷን መዳን እኮ ነው የምፈልገው። ሌላ ምንም የእሷን መዳን ብቻ ነው የምትፈልገው? ሌላ ምን ከጀርባ ያዘጋጀው ምንም ሴራ የለም አይደል? እስካሁን እያመናችሁኝ አይደለም ማለት ነው ታዲያ? ምንም ሴራ የለም፣ ምንም እያደረክ ያለው ነገር የለም። ምን ላደርግ እችላለሁ? ቆይ እኔ እኮ መረጃ ስላለኝ እኮ ነው። ምን አይነት መረጃ ነው ያለ? ከመጠየቃችን ማለት ንገረኝ በቃ። ሁሉንም ነገር ማድረግ እኮ ለእሷ ነው። እስኪ ሪያሊቲውን ንገረኝ፣ ሪያሊቲውን ሳትዋሽ። ብዬ ነው ማድረገው፣ ሌላ ምንም ማድረገው ነገር እኮ የለም። እንድትድን ነው። ከጀርባስ ምን እያረከ ነው? ልንሄድ ነው፣ ቤታቸውን እንሄዳለን። ቤት ተከራይተናል እኮ። አንዳንዴ የምታወራው ነገር ጥቅም አለው። የሆነ ጊዜ የሆነ ነገር ብላይ ከዛ እኔ ዝም ብዬ ችላ ብዬ አለፍኩት። ዛሬ ግን ሆኖ አገኘሁት። አይገርምም? እኔ እንደውም አላስታወስኩም ነበር። ወላንሳ ራሷ ነች እንዲህ እኮ ስትል ነበረ፣ ባለፈው እኮ እንዲህ ስትል ነበር አለች። አንዳንዴ የምታወራ ነገር ሪል እውነት የሆነ ነገር ነው አባቴ። ስለዚህ እጅህን አውርድ በእናትህ። እኔ አታስከፋኝ በዚህን ሰዓት አታስደብረኝ። እና እስኪ ወደዚህ ና፣ ተነስ ና ወደዚህ። እሺ ምንም ነገር እያደረግክ አይደለም። ምን ላደርግ እችላለሁ? ምን ሆነ ነው? ከጀርባችን ምንም እያደረግክ አይደለም። ምንም ነገር የለም። እሺ ለማንኛውም እኔ ለማንኛውም ማስረጃ አለ። አሹ ምን ይሰራል እሱ እዚህ? ምን ይሰራል? ጠላቴን እኮ ነው ያመጣችሁት። ለምን ደበረ እንዴ? ያደረገውን ነገር አይተህ የለ እንዴ? አብረን ነበረን እኮ ሲያደርግ አይደል? ቆይ ተረጋጋ። ምንድን ነው ችግር? አንተ ጋር ተረጋጋ። ጠላቴን እኮ ነው ያመጣው። እንዴት ነው የምረጋጋው? እየተመሳጠራችሁ ነበር አይደለም? ከኛ ጋር እየሰራ ነው። አንተ አሁን ከኛ ጋር ቆይ፣ አሁን አንተ ከኛ ጋር እየሰራ ነው። ከእናንተ ጋር በሰራ እሱ ምን ያስፈልጋል? ቆይ ለኛ ቆመሃል፣ ወግነሃል። ንገረኛ። እና ጠላቴን አምጥታችሁ ነው ለእናንተ ሞግነ። አሁን ከኛ ጋር ወግነሃል ወይ አይደለም? ወግኝማ ነበረ እኮ። አዎ አሁን እሷ እንድትድን ነው እየለፋ ያለው ነው አይደል? ግን ከጀርባ የሆነ ነገር እያደረክ እንደሆነ የሆነ ሴራማ አለ። ከሱ ነገር ታውቃለህ? ተው አሹ፣ ተው አንተ ሌላ ነገር አለ። የሆነ ሴራማ አለ፣ የሆነ ያደረጋችሁ ነገር አለ እንጂ እኔ እናንተ እንዴ ተማምነን ነበር እኮ። ተረጋጉ። አንተም ተረጋጋ፣ አንተም ተረጋጋ። ጠላቴን የካደኝን ጠላት እንዴት
ተረጋጋ። አይሰማኝም እንዴ ልጁ? ነው ልንረጋጋ የምችለው? በቃ እንረጋጋና እናውራ፣ እንደ ትልቅ ሰው እናውራ። ልንገርህ፣ ይኸውልህ አንድ ነገር ልንገርህ። ምን አለኝ መሰለህ? አንድ ነገር ደግሞ ቼክ ማድረግ ፈለግን። አንተ እሱ ችግር የለውም አይደል? ቆይ ችግር የለውም አይደል? እንዳይነካት ሳሚ፣ እንዳይነካት። እሺ አይነካትም፣ ችግር የለውም። ዳኒ የተዋወቅን አዳምጠኝ፣ አዳምጠኝ። ምን ላዳምጥህ? አሁን ጠላቴን እኮ ነው ቤት ያስገባው። ምን ላዳምጥሽ? አሁን ከአንተ ጋር እንዴት ወግኜ ልስራ? ዛሬ ድንገተኛ ፍተሻ ልናደርግብን። ይቅርታ። ምን አይነት ፍተሻ ነው የምታደርጉት? ፍተሻ ስለ ኖርማል ፍተሻ። አንተ አሁን ለእኛ ነው ለእናንተ ማስባል ከእኛ ጋር አፈቅቤ ውስጡ ጩቤ ከእኛ ጋር እየሰራክ ነው። ምንድን ነው ልታደርግ የፈለጋችሁ? ፈተሻ አይደብርም? ሲጀመር ጥፋኝ ነው። ለምን ይደብራል? ሲጀመር ለምን ይደብራል? ምንም እኮ የሚያስደብር ነገር እኮ የለውም። ግን አይደለም ይኸውልህ፣ ግን መፈተሹ ምንም አያስፈልግማ። መፈተሹ ምንም ይኸውልህ፣ ሲጀመር ታምኑኛላችሁ አይደለም? ታምኑኛላችሁ ታምኑኛላችሁ። እስከ ዛሬ ድረስ እየመጣሁ ለእሷ ለመዳን ብዬ ነው እናምናለን እኮ። የምታምኑኝ ከሆነ ምንም ነገር ይሄ ነው ሴራውን ያደረገው። ከጀርባ ያለው ጠላት ነው። ሴራ ነው። አንተ ነህ ከጀርባ ያለው ማለት ነው። ያንተ ጠላት ነው። የተለየ ነገር ማለት ነው። ያንተ ጠላት ነው አይደል? የሆነ ነገር ነግሮን አንተ ንጹህ ከሆንክ ደግሞ ቆይ አዳምጠኝ። የሆነ ነገር ነግሮናል። ዝም በሉ ሁላችሁ። የሆነ ነገር ነግሮኛል። አንተ ንጹህ ከሆንክ ማለት ነው ተፈተሽና ከዛ እሱ ራሱ የኛ ጠላት እንደሆነ ትረዳለህ ማለት ነው። ይሄን ሁሉ ነገር አድርጌላችሁ ቢያንስ እንኳን የእሷን ትንሽ መዳንታችሁ ታቆ በእኔ ያገኛችሁት አይደለም? መፈተሹ ለምን ነበር? ደብሮኝ እኮ አይደለም ሊያጣላን ነው። ሊያጣላን ነው። እሺ እናረጋጋ ነገሮችን። የእሷ ፓስፖርት አንተ ጋር ምን ይሰራል? የምን ፓስፖርት ነው የምታወራው? የእሷ ፓስፖርት ስለ እኔ ስለምንማቀው ስለ ፓስፖርት ነገር የለም። ምን ሆናችሁ ነው እናንተ? የእሷ ፓስፖርት አንተ ጋር ምን ይሰራል? ትግዳለህ? አትካድ። ምን ይሰራል? ኧረ በፈጣሪ እኔ የምታወሩትን ነገር እኔ ምንም ማውቀው ታሪክ የለም። ምንም ማውቀው አይደለም። እንደዛ አይደለም። እኔ እንዴ ያንተ ሴራ ነው። ያንተ ሴራ ተረጋጋ። እንደ በፊቱ እንትን ምን እንዳይመስልህ። ተረጋጋ። አህያ አይደለም። ምን ልትል ነው? እሺ ይኸውላችሁ ምንም እኮ የተፈጠረ አንተ ፍቅር አትንካው። ስማት እንጂ እሷን ስማት። ይኸውልህ አትንካው። ነገር የለም። እኔ ስለ ፓስፖርት ስለምንም ነገር ማውቀው ነገር የለም። ኧረ ይሄንም ጀምር። ምን ትላለህ? ምንም ማውቀው ነገር የለም። እንዴ ለምንድን ነው የማታምኑኝ? አንተ ምንም ነገር የለም። በሩን ንጹህ ነኝ ብለህ ነው የምታስበው? ንጹህ ነኝ ብለህ ነው የምታስበው? ድረስ እየመጣሁ ንጹህ ነኝ ብለህ ነው የምታስበው? አሁን ቆሻሻው እሱ ይሁን አንተ ትሁን እንለያለን። ፓስፖርቷ አንተ ውስጥ ካለ እኔ እኮ ምንም ምንም እኮ ነገር የለም። ምንም እኮ ቆይ ባዶ ነው እኮ አትሳቀየው። ነገር አትንካው በእናትህ። ዙር እኔ ይሄን ያህል ተረጋጋ። ምንም የሚያስፈልግ በቃ ይኸው እንትን አላችሁ አፈተሻችሁኛ። በደንብ ተፈተሽ። ሙሉ ኪሱን አውልቀን ነው የምናየው። ይሄ ሁሉ ኪስ ጀመር ምን ያደርግልህ? ባዶ ነው። ጭራሽ ሱሪዬን ልገነጥሉት ነው። በቃ ያለችን ስልክ ብቻ ነው። ይኸውና ላሳይህ። እንደ ይኸው በቃ ያለኝ ይሄ ብቻ ነው። ምንም ፓስፖርት የለም። መታወቂያ ነው። ይኸው ፓስፖርት አለ። ሳሚ ኧረ ይኸውላችሁ ቆይ ዞር ቆይ ምንድን ነው የምታደርጉት? አያችሁ እና ይሄ ምንድን ነው? መታወቂያ ነው ወይስ መስታወሻ ነው? ይሄ ማስፈቻ ደብተር ነው። ተናገራ። ይሄ ኡርጉም ጭራሽ እሱ መሰሪ ነው ትላለህ አይደለ? አደምሶ እኔ እነሱ የእሷን መለወጥ ፈልጌ እኮ ነው። ሌላ ነገር እኮ ፈልጌ እኮ አይደለም። ይቅርታ
በጣም ይቅርታ አይደለም እንደሱ ዛሬ ነው ራሱ ይገርም ምን እንደሚሰራ እኔ ምንም አውቀው ነገር የእሷ ፓስፖርት እንደሚሰራ እኔ ልንገርህ ንገረኝ ያንተንም እኮ ልቀበልህ ነበር ለምን ፓስፖርታችሁን ልትለውጡ ፈልጌ ነው በጣም የኛ ለዋጭ የኛ ፈጣሪ ኧረ ምንም ኧረ እባካችሁ ምንም እኔ ምንም አውቀው ማን የሰጠህ እንዴት አገኘው ሲጀመራውን እንድጋር ራሷ ነች የሰጠችኝ አንቺ ነሽ ስትሽ እሷ ነው የምትሰጠው አይደለም አንድ ቀን ፓስፖርቴንም እኮ ሰጥቻለሁ ስትል አይደለም ምን እሷ አስተውላ እኔ ፓስፖርት ምን ያደርጋል ነው እስቲ ንገረኝ ምንም እኮ ፕሮሰስ ጀምረዋል በቅርቡ በረራ አለባቸው ይያት ነው የሚሄድ ሲጀመረው ልንገርህ ፓስፖርቷን እኮ የፈለገህን ያክል ማለት ሲጀመር ቢያደስ ለራሱ ነው ለራሱ ነው ብታድናት ራሱ ፓስፖርት እሱ የሚለውን ነገር አትስሙት እሱ ሌላ ነገር ነው እያወራችሁ ፓስፖርትን የፈለገህን ያክል ማለት ነው ብታገኘውና ፓስፖርቱ ቢሳካል እንኳን እኮ ሰው ነች እኮ ዝም ብለህ ይዘህ መሄድ አትችልም እኮ እኔ ሌላ ነገር ታስብ አሃ አየህ አይምሮ የታመመ ሰው ይዞ መሄድ ስለማይቻል አድኗት አዎ አይታል ለዚህ ነው የተሻለ የመጣው ራሱ አድኗት ለራሱ ይዘት ይያር ነበር እኔ አይደለም እኔ ያንተንም ፓስፖርት ጠይቅ ነበር ሌላ ምንም ትክፉ ነገር አስቤ አይደለም ወጅለት ቁልፈታል አንተ ደግሞ ምን ያስ እንዴ መቼ ነው ቁልፍ እንደሚሰርቀው አሁን ስትሰጠኝ እንደፈለገ ያያረጋል አሁን ነው የሰጠችኝ ምን ነገር አላደረኩም እንዴ እሷ እንደምትፈልግ እኔ አንተ መጀመሪያም አንተ ነህ እየሰራህ ኧረ መጀመሪያም ካዲሉ አዩ አይደል ሲነቃበት ይውርጋት ሄደ ገና ነው